ሰበር የተባለ መረጃ ልንገራችሁ። የትም የማትሰሙትን ቴዲ አፍሮን የተመለከተ መረጃ እጄ ገብቷል። አርቲስት ቴዲ አፍሮ ለፊታችን ዳግማ ትንሣኤ አዲስ የተባለ አልበምን እንደሚለቅ ተገልጿል። ይሄ አልበም ታዲያ እስከዛሬ ከሰራቸው በሙሉ ከፍ ብሎ ትልቅ ደረጃ ላይ የደረሰ አልበም ሰርቶ ማጠናቀቁ ነው የተገለጸው። ምንጮቼ እንደገለጹ ከሆነ የአልበሙ ስም ታዲያ ኢትዮሪካ የሚባል ሲሆን ትርጉሙን ደግሞ ኢትዮሪካ ማለት ምን ማለት እንደሆነ እናንተ ኮመንት ላይ ግንድገምቱ በዚሁ አጋጣሚ እጠይቃችኋለሁ። ቴዲ አፍሮ ግን ለፊታችን ለዳግማ ትንሣኤ አዲሱን አልበም ከ8 ዓመት በኋላ እንደሚለቅ ተረጋግጧል። በዚህ ሰዓት ሰበር የሙዚቃው ንጉስ ድምፃዊ ቴዲ አፍሮም አዲስ አልበም ሊያወጣ እንደሆነ ተሰምቷል። አሁን በተሰማ መረጃ መሰረት ድምፃዊ ቴዎድሮስ ካሳሁን ወይንም ቴዲ አፍሮም ኢትዮሪካ የተሰኘ አዲስ የሙዚቃ አልበም አጠናቆ ለዳግመ ትንሣኤ በዓል ለህዝብ እንደሚለቅ መረጃዎች ወጥተዋል። ታዲያ ጋይስ አሁን ያለነው መሃል ሜክሲኮ መገናኛ ጨምሮ ሰላም ጤና ይስጥልኝ። እንዴት ቆያችሁ? ውድ የቡጠማ ኮሚኒቲ አባላት ማለት ነው። ሰሞኑ እንግዲህ ትልቅ ምርጫና የምርጫ ቅስቀሳ እየተደረገ እንደሆነ ታውቃላችሁ እና እዚህ ምርጫ ላይ ብዙ ፌመስ እና ታዋቂ የሆኑ ሰዎች ነው አብዛኛውን ድምጽ እያገኙ ያሉት ማለት ነው። ግን ተገቢ አይደለም። ቡጠማ ራሱ የቡና ጠጪዎች ማህበር እነሱ በፌመስነታቸው እንጂ ጭራሽ ጣሙን አያውቁት። ግን እኛ ይርጋ ጨፌ በትክክለኛው ማለት ነው በትክክለኛው ከቦታው ላይ ሆነን ማለት ነው ትክክለኛውን ጣም ለማወቅ ከፈለጋችሁ ከቦታው ከባለቤቱ ነው ቦታ መምረጥ ያለባችሁ። ስለዚህ እኛ ከቦታው ከይርጋ ጨፌ ታውቃላችሁ እንግዲህ የይርጋ ጨፌ ቡና ምን አይነት ቡና እንደሆነ አይሾስ ቢድ የጠጣው ቡና ምን አይነት ኤነርጂቲክ እንደሆነ ታውቃላችሁ። ስለዚህ አሁን እናንተ ማድረግ ያለባችሁ የትኛውም የምርጫ ቅስቀሳ ለእናንተ የመጡ የውሸት ፕሮፓጋንዳ የሚነዙላችሁን ተመራጮችን ማመን የለባችሁ። ምክንያቱም እነሱ ከተግባራቸው ወሬያቸው ነው የሚቀርመው። ትክክለኛውን የቡና ጣም ራሱ ቅጠሉን አያውቁትም፣ እንዴት እንደሚበቅል አያውቁትም ነው ምላችሁ። እኛን ነው መምረጥ ያለባችሁ የምለው ተረድታችሁኛል ብዬ አስባለሁ። ይሄን ቪዲዮ ሼር ሪፖስት እያደረጋችሁ ለመላው የቡጠማ ኮሚኒቲ ማህበረሰብ አባላት እንድታደርሱ ፈልጋለሁ። ምክንያቱም አሁን እየተካሄደው ፍትሃዊ ያልሆነ ምርጫ ነው። በድምጽ ብልጫ እንዳናሸንፍ ጋረዳ ያደረገብን ያለው ፌመስ እንደነሱ አሉን እንጂ ትክክለኛ የቡና እርካታን ትክክለኛ የቡና ጣምን በልዩነት ወለና ሁሌ ብቻችሁን ተቀምጣችሁ ሲደብራችሁ ምን ማድረግ እንዳለባችሁ ታውቃላችሁ? አታውቁ? እንግዲያውስ እኔ እነግራችኋለሁ። አንዴ አፋችሁን ታጋጥማላችሁ ልክ እንደዚህ። ከዛ ወደ ላይ ትነፉታላችሁ ማለት ነው። ከዛን ባላችሁበት ሰዓት እያላችሁ ትንፋሻችሁንና እየደበራችሁ ያለውን መንፈስ በዚህ መልኩ ወደ ውጭ ማስወጣት ትችላላችሁ ማለት ነው። እንዴት አትሉ?